ዕለት አርብ ሐምሌ 10 ቀን 2018 ዓ.ም ላይ እንገኛለን። ሰላም ጤና ይስጥልን ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች እንደምንዋላችሁ። እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። ፋኖን ለማጥፋት በሚል ከሰኔ 14 2018 ዓ.ም ጀምሮ ወደ ሸዋ የገባው ያገዛዙ ጦር እርስ በርስ መግጠሙ ተነገረ። ከሰኔ 14 ቀን 2018 ዓ.ም ጀምሮ ወደ ከሰም የገባው ጦሩ ከአካባቢው ሚሊሻዎች ጋር በመቀናጀት በ32 የገጠር ቀበሌዎች ላይ ወረራ አካሂዶ ፋኖን የማጥፋት ዘመቻ በሚል የዘመተ ቢሆንም ዘማቹ ኃይል በፋኖ ክንድ በመመታቱ ከባድ መስዋዕትነትን ከፍሎ ባለፉት 24 ቀናት ውስጥ ምንም አይነት ወታደራዊ ለውጥ ማምጣት አልቻለም ነበር። ሆኖም ካፈርኩ አይመልሰኝ በሚል ስሜት የዘመተው ይህ ኃይል የማህበረሰቡን መኖሪያ ቤቶች፣ ንብረቶች፣ ትምህርት ቤቶችና ጤና ጣቢያዎችን ሲዘርፍ መቆየቱን የተነገረው። ይባስ ብሎም አንድ የመከላከያ አባል የሚሊሻ ሚስትን አስገድዶ ለመድፈር ሲሞክር በተከፈተ የተኩስ ልውውጥ እርስ በርስ መጫረሱን የተነገረው። በዝርዝር መረጃውን ተሰሙታላችሁ። ሌተናንት ጀነራል ታደሰ ወረደ በቁም እስር ላይ እንደሚገኙ ተነገረ። የትግራይ ጊዜያዊ አስተዳደርን ለአንድ ዓመት ሲመሩ የነበሩት ሌተናንት ጀነራል ታደሰ ወረደ ከስልጣናቸው ከተወገዱ ወዲህ ስለሚገኙበት ሁኔታ የሚያብራራ ተጨባጭ መረጃ እስካሁን አልወጣም። የ4 ኪሎ አገዛዝ የሌተናንት ጀነራል ታደሰን የስልጣን ዘመን በአንድ ዓመት ማራዘሙን የተቃወመው ህወሓት ከ6 ዓመት በፊት በተደረገ ምርጫ የተቋቋመውን የትግራይ መንግስት ምክር ቤት ወደ ስራ መልሷል። ታዲያ አሁን ላይ ጀነራሉ የቁም እስር ላይ እንደሚገኙ እየተነገረ ነው። ከቤተ ዘመዶቻቸውና ከትግራይ የወጣው መረጃ እጃችን ገብቷል። ተሰሙታላችሁ። የቀድሞው የኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊ ልጅ ሰምሃል መለስ ከመቀሌ ወጥተው ከአብይ አህመድ መንግስት ጋር አብረው ስለቆሙት የትግራይ አመራሮች በተለይም ስለ አቶ ጌታቸው ረዳና ጀነራል ጻድቃን ገብረትንሳኤ ጠንከር ያለ ትችት ሰንዝራለች። ሰምሃል እነዚህ ግለሰቦች ከፌዴራል መንግስቱ ጋር ያላቸው ግንኙነትና ከነሱ በጎ ፈቃድ ወይም ጥበቃ ለመለመን የሚያደርጉትን ጥረት እጅግ ሞኝነት የተሞላበት ስትል ገልጸዋለች። በትግራይ ህዝብ ላይ የዘር ማጥፋት ወንጀል ከፈጸመ መንግስት በጎ ምኞትን ወይም መልካም ፈቃድን መጠበቅ ፍጹም እብደት መሆኑንም ትናገራለች። በዝርዝር ከኛ ጋር ከቆያችሁ መረጃውን እናሰማችኋለን። ብልጽግና የሚያወራለት የምክክር ጉባኤ ከምርጫው የባሰ የጨረባ ሆኗል። ተሳታፊ ተብለው የሄዱት ራሳቸው ምክክር ተደረገበት የሚባለውን ምን እንደሆነ እንደማያውቁት እየተነገረ ነው። ተሳታፊዎችን በቡድን ከፍለዋቸዋል። በቡድን የተመደቡት ተሳታፊዎች አንድ አጀንዳ ይሰጣቸዋል። የሚሰጣቸው አጀንዳ ደግሞ ቢከራከሩ ለውጥ የማያመጡበት አገዛዙ ላይ ምንም አይነት ጫና የማይፈጠር ከሆነ ብቻ ነው። ከተመደቡበት ውጪ ባለው አጀንዳ አያገባችሁም ተብለዋል። ይህንን የምክክር አጀንዳውን በተመለከተም እየወጡ ያሉ አሳሳቢ መረጃዎች አሉ። በዝርዝር እናሰማችኋለን። የአሜሪካና ኢራን ጦርነት እንደገና መቀስቀሱን ተከትሎ የነዳጅ ዋጋ ድጋሚ አሻቀበ። በአሜሪካና በኢራን መካከል የሚደረገው ጥቃት በባህረ ሰላጤው ቀጠና መባባሱን ተከትሎ የነዳጅ ዋጋ ድጋሚ ጭማሪ አሳይቷል። በሁለቱ ሀገራት መካከል የነበረው የተኩስ አቁም ስምምነት መፍረሱ በሆርሙዝ የባህር ወሽመጥ በኩል የሚደረገውን የነዳጅ ፍሰት የገደበው ሲሆን ቴህራንም የሁቲ የፖለቲካና ወታደራዊ ድርጅቶች የቀይ ባህር የነዳጅ መስመርን ለመዝጋት ዝግጁ እንዲሆኑ መጠየቋ ለዋጋው መናር ሌላው ምክንያት ሆኗል። በዓለም አቀፍ መረጃችን ጉዳዩን እናሰማችኋለን። ክቡራትና ክቡራን ከኛ ጋር ከቆያችሁ እነዚህንና ሌሎችን መረጃዎች ከዚህ ቀጥለን በዝርዝር ወደ እናንተ እናደርሳለን። ኢትዮስ ሚዲያን ሰብስክራይብ ብታደርጉ በየቀኑ አዳዲስ መረጃዎች በፍጥነት ይደርሷችኋል። አሁን በቀጥታ ወደ ዝርዝር መረጃው። በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ሲቀጥል በሸዋ ግንባር ያገዛዙ ጦር እርስ በርሱ መገዳደሉ ተነግሯል። ፋኖን ለማጥፋት በሚል ዘመቻ ከሰኔ 14 ቀን 2018 ዓ.ም ጀምሮ ወደ ሸዋ ከሰም የገባው ያገዛዙ ሰራዊት ከአካባቢው ሚሊሻዎች ጋር በመቀናጀት በ32 የገጠር ቀበሌዎች ላይ ወረራ አካሂዶ ፋኖን የማጥፋት ዘመቻ በሚል የዘመተ ቢሆንም ዘማቹ ኃይል በፋኖ ክንድ በመመታቱ ከባድ መስዋዕትነትን ከፍሎ ባለፉት 24 ቀናት ውስጥ ምንም አይነት ወታደራዊ ለውጥ ማምጣት ሳይችል ቀርቷል። ሆኖም ካፈርኩ አይመልሰኝ በሚል ስሜት የዘመተው ይህ ኃይል
የማህበረሰቡን መኖሪያ ቤቶች፣ ንብረቶች፣ ትምህርት ቤቶችና ጤና ኬላዎችን ሲዘርፍ መቆየቱ ተነግሯል። በዚህ የዘረፋ ተግባር ክፉኛ ከተጎዱ አካባቢዎችና ከተሞች መካከል የኮቱ ከተማ አንዷ መሆኗም ተነግሯል። ሐምሌ 7 ቀን 2018 ዓ.ም ዚች ከተማ ውስጥ የደረሰው ሰራዊቱ በሴቶችና አዛውንቶች ላይ አሰቃቂ አስገድዶ መድፈርና ጥቃቶችን ሲፈጽም ቆይቷል። ከዚህም አልፎ በሚሊሻ ሚስቶች ላይ ጥቃት ለማድረስ የሞከረ ሲሆን አንድ የመከላከያ አባል የሚሊሻ ሚስትን አስገድዶ ለመድፈር ሲጎትት ባለቤቷ ለማስጣል ቢሞክርም በጥይት ተመቶ ሕይወቱ አልፏል። ይህንን ተከትሎም በመከላከያ ሰራዊቱና በሚሊሻ አባላቱ መካከል ከባድ የተባለ የጨበጣ ውጊያ ተካሂዶ የእርስ በርስ እልቂት መፈጠሩ ነው የተነገረው። ይህ ጦር የተሰጠውን ተልዕኮ ማሳካት ሲያቅተው በባዴን ከፍተኛ አመራሮች ይሁንታ ማህበረሰቡን የመዝረፍ የመግደል እንዲሁም ሴቶችና ህጻናትን በአሰቃቂ ሁኔታ የመድፈርና የአማራን ስነ ልቦና የማዳከም ዘመቻ እንዲያካሂድ እንደተፈቀደለት ነው የተነገረው። የአማራ ፋኖ ኃይሎች በጎጃም፣ በጎንደር፣ በሸዋና በወሎ ቀጠናዎች አሁንም ብርቱ ክንዳቸውን በዚህ ያገዛዙ ሰራዊት ላይ እያሳረፉ ይገኛሉ። የማጥቃትና የመከላከል ኦፕሬሽኑም ተጠናክሮ ቀጥሏል። ሌተናንት ጀነራል ታደሰ ወረደ በቁም እስር ላይ እንደሚገኙ ተነገረ። የትግራይ ጊዜያዊ አስተዳደርን ለአንድ ዓመት ሲመሩ የነበሩት ሌተናንት ጀነራል ታደሰ ወረደ ከስልጣናቸው ከተወገዱ ወዲህ ስለሚገኙበት ሁኔታ የሚያብራራ ተጨባጭ መረጃ ሳይወጣ ቆይቷል። የፌዴራሉ አገዛዝ ሌተናንት ጀነራል ታደሰ ወረደን የስልጣን ዘመናቸውን በአንድ ዓመት ማራዘሙን የተቃወመው ህወሓት ከ6 ዓመት በፊት በተደረገ ምርጫ የተቋቋመውን የትግራይ መንግስት ምክር ቤት ወደ ስራ መልሷል። ምክር ቤቱ የህወሓት ሊቀመንበር የሆኑትን ዶክተር ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት አድርጎ መምረጡም አይዘነጋም። በዶክተር ደብረጽዮን የሚመራው ካቢኔ የመጀመሪያውን ስብሰባ ባደረገበት ዕለት ሌተናንት ጀነራል ታደሰ ወረደ የጊዜያዊ አስተዳደሩ ስልጣን በጉልበት እየተያዘ መሆኑን ተናግረዋል። በዕለቱ በፕሬዝዳንት ጽህፈት ቤት የፌስቡክ ገጽ ባወጡት አጭር መግለጫ ተመርጠናል የሚሉ አካላት ዛሬ በክልሉ ጊዜያዊ አስተዳደር የካቢኔ ስብሰባ አዳራሽ የካቢኔ ስብሰባ መጀመራቸውን ገልጸዋል። እነዚህ አካላት በአመራርነት የተመረጡት ችግሩ በውይይት ና የጋራ መግባባት እንዲፈታ የቀረበውን ጥሪ ወደ ጎን በመተው እንደሆነ በማንሳትም ወቅሰዋል። የካቢኔው ስብሰባ የተጀመረበትን ቀን ቀጣይ አደገኛ መንገድ የተጀመረበት ዕለት እንደሚያደርገው ገልጸው በዚህ ምክንያት ለሚመጣው መዘዝ ተጠያቂው የጊዜያዊ አስተዳደሩን ስልጣን በጉልበት እየያዘ ያለው ኃይል መሆኑን መግለጽ እፈልጋለሁ ሲሉም አስጠንቅቀዋል። ይህንን የመጨረሻ መልእክታቸውን ካስተላለፉ በኋላ በምን ሁኔታ ውስጥ እንደሚገኙ የብዙዎች ጥያቄ ሆኖ ከርሟል። በደህንነት ስጋት ስማቸው እንዳይገለጽ የጠየቁ ቅርብ የቤተሰባቸው አባል እንደገለጹት አምባሳደር ማሲንጋ ከትናንት ወዲያ ከሌተናንት ጀነራል ታደሰ ጋር ለመገናኘት ቀጠሮ ይዘው ከአዲስ አበባ ወደ መቀሌ ተጉዘዋል። በእርግጥ አምባሳደር ማሲንጋ ጀነራል ታደሰን ለማግኘት የሞከሩት አሁን ብቻ አይደለም፣ ከዚህ በፊትም ሞክረው አልተሳካላቸውም ያሉት የጀነራሉ የቅርብ ዘመድ ከዚህ ቀደም የተያዘው ቀጠሮ መሰረዙን ተናግረዋል። በዚህ ሳምንት ረቡዕ የተያዘው ቀጠሮ ሁለተኛ ሙከራ እንደነበርም አክለዋል። የትናንቱ ቀጠሮ ከተያዘ በኋላ ይገናኛሉ የሚል ተስፋ ነበረን። ቀጠሮው ከቀኑ 5 ሰዓት ነበር። እሳቸውም ቀጠሮ እንዳላቸው ያውቁ ነበር። አምባሳደሩ መቀሌ እንደገቡም ያውቁ ነበር። ከዚያ ግን 4 ሰዓት ገደማ ለዋና የደህንነት ኃላፊው ስልክ ተደውሎ ትዕዛዝ ተላልፏል ብለዋል። ይህንን መረጃ ለማረጋገጥ ከሰላም ጸጥታና ደህንነት ቢሮ ማብራሪያ ለማግኘት የተደረገው ጥረት አልተሳካም። የሌተናንት ጀነራል ታደሰና አምባሳደር ማሲንጋ ቀጠሮ 1 ሰዓት ያህል ሲቀረው ከቪአይፒ ጥበቃ ኃላፊ በተደወለ ስልክ ሁኔታው እንደተቀየረ ምንጮች ተናግረዋል። ምንም አይነት እጀባ አታድርጉ፣ ምንም አይነት እንቅስቃሴ አታድርጉ፣ ተሽከርካሪዎች አይንቀሳቀሱ፣ ይህንንም ለራሱ ለጀነራል ታደሰ አሳውቁት የሚል ትዕዛዝ እንደተሰጠ ገልጸዋል። በተጨማሪም ይህ ትዕዛዝ ከተላለፈ በኋላ ማንኛውም እንቅስቃሴ ብታደርጉ ሊያስቆማችሁ የሚችል ሌላ ኃይል አለ፣ ስለዚህ ምንም ችግር እንዳይፈጠር ማንኛውንም አይነት እንቅስቃሴ አታድርጉ የሚል ቀጭን ትዕዛዝ መተላለፉን አክለዋል። ይህ መመሪያ ለሌተናንት ጀነራል ታደሰ እንዲሁም ለአሽከርካሪዎቻቸውና ረዳቶቻቸው እንዲነገር ትዕዛዝ ተሰጥቷል። የጥበቃቸው ኃላፊ ይህንን ትዕዛዝ ለሌተናንት ጀነራል ታደሰ ካሳወቃቸው በኋላ ጀነራሉ ትዕዛዙን እንዳልተቀበሉትና እኔ ራሴ መኪና ነድቼ እሄዳለሁ ማለታቸውን ለማወቅ ተችሏል። ይህም በጥበቃ አባሎቻቸውና በቤተሰቦቻቸው ላይ ከፍተኛ ስጋት እንደፈጠረ
ያነጋገርናቸው የቅርብ ዘመድ ገልጸዋል። በተለይም ቤተሰቦቻቸው እባክህ ተወው፣ ባለው ሁኔታ ምን ሊፈጠር እንደሚችል አይታወቅም በማለት እንደለመኗቸውና እንዳይወጡም እንዳሳሰቧቸው ተናግረዋል። አምባሳደሩ ከሌተናንት ጀነራል ታደሰ ጋር ለመገናኘት ተስፋ አድርገው እንደነበር ጠቅሰውም ሌተናንት ጀነራል ታደሰ የቤተሰባቸውን ምክር ተቀብለው ከቤት ሳይወጡ እንደቀሩ ነው ያሳወቁት። ያለውን ሁኔታ ለአምባሳደር ማሲንጋ ደውለው እንዳስረዱም ገልጸዋል። ይህ የስልክ ውይይት 20 ደቂቃ እንደወሰደ ቢገልጹም የውይይቱ ይዘት ምን እንደነበር ለማወቅ አልተቻለም። ለጉዳዩ ቅርበት ያላቸው ምንጭ ይህ ክስተት አንድ ክልል ሲመሩ የነበሩ ጀነራል የመናገር መብታቸው፣ ሰዎችን የማግኘት መብታቸውና የመንቀሳቀስ መብታቸው በተግባር እንደታገደ ያሳያል ሲሉ ገልጸዋል። የተላለፈውን ትዕዛዝ በመጣስ የሌተናንት ጀነራል ታደሰ የጥበቃ አባላት ብቻዎትን አንልከውትም አብረን እንሄዳለን ቢሏቸው ኖሮ ምን ሊፈጠር እንደሚችል እስካሁን ድረስ እንደሚያሳስባቸውም አክለዋል። አምባሳደር ማሲንጋ ከህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋን ጨምሮ ከሌሎች የክልሉ ባለስልጣናት ጋር ስለ ፕሪቶሪያ ስምምነትና ስለ ተፈናቃዮች ሁኔታ ተወያይተው እንደተመለሱ መረጃዎች ያመለክታሉ። ሌተናንት ጀነራል ታደሰ በስልጣን ላይ ሳሉም ሆነ እንደ ወታደራዊ ኃላፊ ብዙ የስራ ጫና ስለነበረባቸው ከዚህ ቀደምም ብዙ ጊዜ ወጥተው ይንቀሳቀሱ እንዳልነበር ይነገራል። ነገር ግን ከረቡዕ በኋላ በቁም እስር ላይ እንዳሉ ነው እየተሰማ የሚገኘው። የቀድሞው የኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊ ልጅ ሰምሃል መለስ ከመቀሌ ወጥተው ከአብይ አህመድ መንግስት ጋር አብረው ስለቆሙት የትግራይ አመራሮች በተለይም ስለ ጌታቸው ረዳና ጀነራል ጻድቃን ገብረትንሳኤ ጠንከር ያለ ትችት ሰንዝራለች። ሰምሃል እነዚህ ግለሰቦች ከፌዴራል መንግስቱ ጋር ያላቸውን ግንኙነትና ከነሱ በጎ ፈቃድ ወይም ጥበቃ ለመለመን የሚያደርጉትን ጥረት እጅግ ሞኝነት የሞላበት ስትል ገልጸዋለች። በትግራይ ህዝብ ላይ የዘር ማጥፋት ወንጀል ከፈጸመ መንግስት በጎ ምኞትን ወይም መልካም ፈቃድን መጠበቅ ፍጹም እብደት መሆኑን ትናገራለች። እንደ እርሷ እምነት የትግራይ ህዝብ ትኩረት ማድረግ ያለበት ከፌዴራል መንግስቱ መልካም ፈቃድን በመለመን ላይ ሳይሆን የትግራይ አመራሮች ለገዛ ህዝባቸው በጎ ፈቃድ፣ ታማኝነትና ርህራሄ እንዲኖራቸው በመጠየቅና በመጫን ላይ መሆን አለበት። ይህንንም እንደ አንድ የትግራይ ተወላጅ እንደምትጠብቅና እንደምትጠይቅ በጽኑ ገልጻለች። በትግራይ ላይ የጥፋት ዘመቻ ከከፈቱት ጋር በስውር አብረው እየሰሩ ራስን እንደ ብሔርተኛ መቁጠር ፈጽሞ የማይታሰብና የማይዋጥላት ነገር መሆኑን ትገልጻለች። እነዚህን አመራሮች ዘራፊ ልሂቃን ስትል የምትጠራቸው ሲሆን እነዚህ ልሂቃን የግል የኢኮኖሚ ጥቅማቸውን ለማስጠበቅ ሲሉ በትግራይ ውስጥ ውጥንቅጥና ትርምስ እንዲቀጥል የራሳቸው የፖለቲካ ፍላጎት እንዳላቸው ትከሳለች። ምክንያቱም በትግራይ ውስጥ ያለው የህልውና ትግልና ትርምስ በረዘመ ቁጥር እነዚህ ልሂቃን በስልጣን ላይ ለዘላለም ለመቆየት ሰበብ ያገኛሉ ስትል ትተቻለች። በመሆኑም ትግራይ ከዚህ የህልውና ትግል አዙሪት ወጥታም ወደ ተሻለ የዲሞክራሲና የልማት ምዕራፍ መሸጋገር እንዳለባትና የልሂቃኑን የዘረፋ አካሄድ በግልጽ መቃወም ትክክለኛ የሀገር ወዳድነት ተግባር መሆኑን ታሰምርበታለች። የብልጽግናውን አገዛዝ የምክክር ጉባኤ በተመለከተ አሳሳቢና አስቂኝ መረጃዎች እየወጡ ነው። ብልጽግና የሚያወራለት ምክክር ከምርጫ የባሰ የጨረባ ሆኗል። ተሳታፊ ተብለው የሄዱት ራሳቸው ምክክር ተደረገበት የሚባለው ምን እንደሆነ አያውቁትም። ተሳታፊዎችን በቡድን ከፍለዋቸዋል። በቡድን የተመደቡት ተሳታፊዎች አንድ አጀንዳ ይሰጣቸዋል። የሚሰጣቸው አጀንዳ ደግሞ ቢከራከሩ ለውጥ የማያመጡበት አገዛዙ ላይ ምንም አይነት ጫና የማይፈጥር ከሆነ ብቻ ነው። ከተመደቡበት ውጪ ባለው አጀንዳ አያገባቸውም ተብለዋል። ላብነት ያህል ከአማራ ተወካይ የተባሉት ብዙዎቹ ከጉልህ የአማራ ጥያቄዎች ይልቅ አጨቃጫቂ የሆኑ ሌሎች ጉዳዮች ላይ እንዲመደቡ ተደርገዋል። ለምሳሌ ያህል የሃይማኖት አባቶች ሊመክሩበት የሚገባው ሃይማኖታዊ ጉዳይ ላይ የእምነቱ ዕውቀት የሌላቸውን አካላት መድቦ ሌሎች አጀንዳዎች ላይ እንዳይደርሱ አድርጓል። የአዲስ አበባን ጉዳይ ጨምሮ ሌሎች ዋና ዋና ጉዳዮች ላይ የኦህዴድ ብልጽግናን ጥቅምና አካሄድ ይደግፋሉ የተባሉ ሰዎች ተመድበዋል። የራሱ ብሎ የሚያስባቸውን አጀንዳ ላይ ደጋፊዎቹን አሰልፏል። አገዛዙ ለይስሙላ አዳራሽ ውስጥ አስገብቶ መሰረታዊ ያልሆኑ ሌሎች ባለድርሻዎች በደንብ ሊወያዩበት የሚችሉት አጀንዳ ላይ ጠምዶ የራሱ ብሎ የሚያስባቸው አጀንዳዎች ላይ ደጋፊዎቹን አሰልፏል። ይህ ምርጫ ላይ ከሚያደርጉት በከፋ የጨረባ አካሄድ ነው። ቢያንስ በምርጫ ወቅት እንኳን አጀንዳዎቹ ላይ በሚዲያ ክርክር ይደረጋል። ምክክር በተባለው መድረክ ላይ ግን መርጠው አጀንዳ ይሰጣሉ፣ መርጠው ተወያይ ይመድባሉ። እየሆነ ያለው ይህ ነው፣ የጨረባ ነው።
የአሜሪካና ኢራን ጦርነት እንደገና ማገርሸቱን ተከትሎ የነዳጅ ዋጋ በከፍተኛ ሁኔታ ናረ። በአሜሪካና በኢራን መካከል የሚደረገው ጥቃት በባህረ ሰላጤው ቀጠና መባባሱን ተከትሎ የነዳጅ ዋጋ በዛሬው ዕለት ጭማሪ አሳይቷል። በሁለቱ ሀገራት መካከል የነበረው የተኩስ አቁም ስምምነት መፍረሱ በሆርሙዝ የባህር ወሽመጥ በኩል የሚደረገውን የነዳጅ ፍሰት የገደበው ሲሆን ቴሄራንም የሁቲ የፖለቲካና ወታደራዊ ድርጅት የቀይ ባህር የነዳጅ መስመርን ለመዝጋት ዝግጁ እንዲሆን መጠየቋ ለዋጋው መናር ሌላው ምክንያት ሆኗል። ባለፈው ወር ውጊያውን አቁሞ የነበረውን የመግባቢያ ስምምነት ተከትሎ ዩናይትድ ስቴትስ ለመጀመሪያ ጊዜ ረቡዕ ዕለት በአንድ ቀን ውስጥ 2 ትልልቅ የአየር ጥቃቶችን የሰነዘረች ሲሆን ጥቃቶቹ በብዛት ያነጣጠሩት በደቡባዊ የኢራን የባህር ዳርቻ አቅራቢያ ባሉ አካባቢዎች ላይ ነው። አሜሪካ ሐሙስ ዕለትም ጥቃቱን ቀጥላለች። ክቡራትና ክቡራን ቤተሰቦቻችን ከኢትዮስ ሚዲያ ዝግጅት ክፍል ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሚ እንገናኛለን። እስከዛው በያላችሁበት ሰላም ጊዜ ተመኘን።